ማስተላልፈው መልእክት የሰለጠኑ የቴዎድሮስ ልጆች የጀግኖች ቀኝቶች በሰለጠኑት ሙያቸው በወታደራዊ አቋማቸው በኮማንዶ አቋማቸው በራሳቸው ሻለቃ የሚመሩ መሆናቸውና በአስቸኳይ ትጥቅ የምናሟላላቸው በመሆናችን በዚሁ መድረክ ወይም ደግሞ በየምድር ክፍለ ጦር ፊት ቃል ገባለሁ። ገዝተንም ሳይሆን በአስቸኳይ ወደ ሥራ ገብተን ማርከን እንደምናስታጥቃቸው አሁንም በድጋሚ ቃል ገባለሁ። ከዚህ በመቀጠል ማስተላልፈው መልእክት በጎጃም፣ በሸዋ፣ በወሎ፣ በጎንደር የአንድነት መልእክቴን ነው ማስተላልፈው። እንደ አማራ ድርጅት አለነ በድርጅታችን እንድንካተት እንደ የጠቅላይ ግዛቱ በየጠቅላይ ግዛታችን አንድ እንድንሆን የአንድነት ጥሪዬን አስተላልፋለሁ። አንድነት ማለት አንድነት አሸናፊ ነው። አንድነት አማራ ነው። አንድነት ኢትዮጵያ ተሻጋሪ ነው። እኛ አማራ የአማራ ፋኖ አማራ ብቻ ታግለን አማራን ነፃ ወጥተን እምንቀር ሳይሆን ኢትዮጵያ ምንሻገር የኢትዮጵያ ወታደሮች ከኢትዮጵያ ሕዝቦች ጋር የኢትዮጵያ መንግስት የምንሆን ነን። ከዚህ በተረፈ አሉባልታዎች አንዳንድ የፋኖ መልክ ይዘው የፋኖ ለምድ ለብሰው በየመንገዱ ወገናችን ለዚህም ያበቃነን የሚያስታጥቀነን የሚያታግለነን የሚጸልይልን ከጎናችን የሚሰለፍልን የአማራን ሕዝብ በጎንደር በወሎ በጎጃም በየመንገዱ ያሉ ዘረፋዎች በአስቸኳይ እንዲቆሙ ጥሪዬን አስተላልፋለሁ። ለምሳሌ ፋኖ በየመንገዱ ፋኖ በየቦታው በሚታገልበት ቦታ ወገኑ ከሚያግዘው ባሻገር መኪና ቀርጾ ነው የሚታገለው። ህጋዊ ቀረጽ ከማህበረሰቡ ጋር ከግባብቶ ነው። ህጋዊ ያልሆኑ ቀረጽ አስመስለው ኪስ ሚዳብሶ መንግስትና የግል ፍላጎታቸውን መንግስት ያቋቋማቸው የግል ፍላጎታቸውን የሚያሳኩ በጎንደር ዙሪያ እንዲሁም ቆላ ድባ ቀጠና ከደረስጌ ጀምሮ እስከ ግራርጌ ከጸዳ ዙሪያ ጀምሮ እስከ ፍራዝ እንዲሁም አለፍ ብሎ ከፎገራ እስከ ታች ጋይንት ሲቀጥል እስከ ወሎ ወይም ፍላቂት እስከሚባል ቦታ ያለ ዘረፋ በአስቸኳይ እንዲቆም መልእክቴን አሁን በድጋሚ አስተላልፋለሁ። እንዲሁም በጎጃም አዲስ አበባ የተከለከለ ወገናችን ነጋዴ በገዛ ሀገሩ እኛም በሸፈነ እኛም ባታገለ ባሳዛኝ ሁኔታ ያለ ዘረፋ እንዲቆም በየበኩላችሁና በየበኩሉ ያለነ ፋኖች ተግተን ሌባን ልንታገለውና መጀመሪያ ልናስተምረው ሲቀጥል ልንቀጣው ሁላችንም በአስቸኳይ መዘጋጀት አለብን። ከዚህ አልፎ ሌባን ከማስተማር ሌባን ከመቅጣት ሌባን እርምጃ ከመውሰድ አልፎ በአንድነት ምክንያት ግጭት የምትፈጥሩ ፋኖች መደበኛ ሳትሆኑ እኔ የዚህኛው እዝ ነኝ በዚህ ምክንያት መነሻ በማድረግ የሰውን ጀግና ያሰለጠነውን ጀግና ያደራጀውን ፋኖ በመከፋፈል የቆማችሁ እንደ ጀግኖች መስክ ሳትወጡ በከተማ የተደበቃችሁ በዋሻ የተደበቃችሁ የፋኖ ልብስ የለበሳችሁ ሳትታገሉ በብሬን ፈቶ የምትነሱ
ሳታጀግኑ ጀግና አለን ብላችሁ ብትዋሹ ከዚህ ስርዓታችሁ ብትቆጠቡ ይሻላል። ከእንግዲህ በኋላ ቀልድ የለም። ከእንግዲህ በኋላ መስረቅ የለም። እናቶችን ማሰር አይፈቀድም። አባቶችን ማሰር፣ ብር ማስከፈል፣ እንደ ባሪያ ሰው ገዝቶ እናቱን አባቱን መሄድ የፋኖ ሕግ አይፈቅድም። ፋኖ ለነጻነት ስትታገል ህዝብን ነጻ ስታወጣ ይሄን ሁላ ተከላክለ ነው መደበኛ ጠላት ከምትመጣ። መጀመሪያ ቅድሚያ ነጻነት ለህዝብ ነው፣ ለወገን ነው፣ ለአቅራብ ነው።